የእግዚአብሔር አምላካችን ስም የተመሰገነ ይሁን። የማምርጫ መሆን የእግዚአብሔር ምርጫ ስንሆን የሚሆኑ ነገሮች አሉ። እግዚአብሔር ሲመርጣን እግዚአብሔር መርጦን ወይም ደግሞ የእግዚአብሔር ምርጫ ሆነን ነገር አልጋ በልጋ ይሆናል ወይ? እንደገና ደግሞ የእግዚአብሔር ምርጫ ነኝና እስከ ዘላለም ድረስ በቃ እንደ እግዚአብሔር መርጦኛል፣ ስለዚህ የፈለኩትን መሆን እችላለሁ አልችልም። እንግዲህ እናያለን። ደግሞ ኢየሱስ ጌታ ነው። በእግዚአብሔር የተመረጠ ሰው የእግዚአብሔር ምርጫ የሆነ ሰው የእግዚአብሔርን መልካምነት ያየ በህይወት ቢቀጥል ደስ ይላል አይደል? ደስ አይልም? እኔና እናንተ የእግዚአብሔር ምርጫ ነን አይደለንም? በማን ተመርጠናል? በክርስቶስ ተመረጥን አይደል? ተመርጠናል እኮ እኛ ምርጫው ሆነናል። ግን ምርጫው እንደሆነ የእግዚአብሔር ምርጫ እንደሆነ ሰው መጨረሻ ላይ ስለመታዘዝ አውርቼ ነው አይደል? በጣም ምን ያደርግ ነበረ? አባቱን ይታዘዝ ነበር፣ ታዞ ነበር። በጣም ሸበላ ነው። በጣም ቁመናው የሚያምር ነው፣ መልከቀና ነው። ደግሞ ከሰዎች ሁሉ መካከል በዛ ጊዜ በነበሩ ሰዎች መካከል በጣም የተመረጠ ሰው፣ መልከቀና የተባለ ሰው፣ እንደገና ደግሞ ታዋቂ የሆነ ሰው ልጅ ሲታዘዝ አስቡት። ምን ሲታዘዝ? አህያ ፈልግ ተብሎ ሲታዘዝ። ከባድ ነው አይደል? እና ምን አርግ ተብሎ ነው የተላከው? አህያ ፈልግ ተብሎ ነው የወጣውና እንግዲህ ዛሬ የምናወራው የሚታዘዝ ሰው ጉልበቱ እግዚአብሔር ነው በሚል ርዕስ እቀጥላለሁ። የሚታዘዝ ሰው ጉልበቱ ማን ነው? እግዚአብሔር ነው። ምንም አትደገፉ፣ ማንንም አትደገፉ። የምትታዘዙ ከሆነ መጨረሻ ነው አይደል? መጨረሻ አለን አይደል? ለዛ መጨረሻ እንድንበቃ ከፈለግን ጉልበታችን ማን ነው? እግዚአብሔር ነው። የእግዚአብሔር የአምላካችን ስም የተመሰገነ ይሁን። ሰሞኑን አንድ ትምህርት የተማርኩኝ አንድ ነገር ነካኝና በጣም በቃ በውስጤ ስለቀረ ሀሳቡን ነካ ባረጋው ደስ ይለኛል። ወደ ቃሉ ከመሄዴ በፊት እንደዚህ እንድትሰሙኝ ስለምፈልግ መንካት አይደለም። በጣም ይሄ 360 ታውቃላችሁ? እንዴት ነው 360? እስቲ ቆሞ የሚያሳየኝ 360። አረ እስቲ ነብይ ሄኖክ ብድግ በልና 360 ማለት እንዴት ነው? እስቲ ዙርና አሳየኝ። ፈራኸው? ምን ነው ይሁንለት አይደል? ኢየሱስ ጌታ ነው። እንደሱ አይነት ነገር ውስጤ ሲገባ ስላየው ነውና ጌታ ሲመጣ እዚህ ቤት ማን ነው የሚፈልገው? ማንን የሚፈልግ ይመስላችኋል? እዚህ ጋር ሲመጣ ጌታ ማንን ይፈልጋል? ማንን? እዮ ማንን ይፈልጋል ጌታ? እኔን? የሚታዘዘውን ይፈልጋል አይደል? ያው ርዕሱ የሚታዘዝ ስለሆነ ነው አይደል? ራሱ ጌታ ሲመጣ ማን እንደሚፈልግ ታውቃላችሁ? መልኩን፣ የራሱን መልክ ነው የሚፈልገው። በጣም ብዙ ህዝብ እዚህ ያለ ብሎ አይደለም ጌታ የሚፈልገው፣ መልኩን ነው የሚፈልገው። መልኩን፣ የራሱን መልክ ነው የሚፈልገው። እና ይህንን መልኩን ለመግለጥ የተጠቀመው ምሳሌ ያ እግዚአብሔር ሰው በጣም ውስጤን ስለነካው ስለሚነካ ልንገራችሁ። እና ትልቅ ቦታ ላይ ትልቅ ተቋም ላይ ያለ አንድ ሰው ሳሉትና እና ያ ሰው ምን ይፈልጋል? ተተኪ ይፈልጋል። እና የሚተካው ያስፈልገዋል። እድሜው ገፍቷል፣ አርጅቷልና ሰው አስፈልገውና ሰዎች መከሩት። አንተ ሰው ያረጀህ ነው፣ እድሜ ገፋ እያለ ነው፣ እንደዚህ ያልክ ነው፣ ስትሄድም አንከስ እያልክ ነው፣ አሁን ጉበጥም ብለሃል፣ አበላልህም ጥሩ አይደለም። ስለዚህ ምን አድርግ? የሚተካ ይሄንን ስራ የሚያስቀጥልልህ ሰው ያስፈልጋልና አንድ ሰው ተካ ተባለ ማለት ነው። ከዛ አውቄበታለሁ፣ ልክ ናችሁ፣ ገብቶኛል፣ እተካለሁ፣ እኔም አስቤያለሁ አለ። እና ከቀናት በኋላ መስሪያ ቤቱ ድርጅቱ ውስጥ ያሉትን ወጣት በየቢሮ ያሉትን ወጣት መሪዎች ሰብስቡልኛልና ድንገት ስብሰባ ተጠራ። ሁሉም መጣ እና
የምፈልገው ከሽማግሌዎቹ ይልቅ ወጣቶቹን ነው። ይሄን ነገር ተፍ ብለው በትኩስ ኃይል በደና ጉልበት እንዲያስቀጥሉት ስለምፈልግ ጎበዞችን እንደሱ አይነቶችን ነው የምፈልገው አለ እና መረጥ አረጋቸውና ለመረጣቸው አንዳንድ ዘር አውጥቶ ሰጣቸው። ሁሉም ተመሳሳይ ዘር ነውና ያንን ዘር ለዛሬ ዓመት እንትን የሚባለው ሹመቱ የሚካሄደው ምርጫው የሚካሄደው የዛሬ ዓመት ስለሆነ ይችን እስከ ዛሬ ዓመት ድረስ ተንከባክባችሁ አጽድቃችሁ ይዛችሁ እንድትመጡ በቃ ምንም የምታደርጉትን ነገር ሳታጎድሉ ብቻ ውጤት ይዛችሁ የፈለጋችሁትን አድርጋችሁ እኔ ግን ምን ፈልጋለሁ ውጤት ፈልጋለሁና ይችን ይዛችሁ ሂዱ ብሎ ለሁሉም አንድ አይነት እስቲ አንድ አይነት በሉ አንድ አይነት ሰጣቸውና ሄዱ ከዛ እርስ በርስ ተገናኙ። ከ6 ወር በኋላ ሲገናኙ አንተ እንዴት ነው ያ የተሰጠ ነገር እንዴት በጣም የሚገርም የኔ ነገርማ በጣም ይገርማል ዛፍ ሆኖልኛል አንዱ ደግሞ የኔ አበባውም ቢገርምህ እንደዚህ ሆኖልኛል እያሉ ያወራሉ። እርስ በርሳቸው ሲገናኙ የሚያወሩት ነገር በጣም ትልቅ ሆነልኝ ዛፉ እንደዚህ ሆኗል እንደዚህ ሆኖልኛል ይባባላሉ። አንዱ በመካከል የዛን ቀን ዘሩን የወሰደ ቀን ከሚስቱ ጋር ይነጋገርና የአበባ ፖት ይገዛና እዛ ውስጥ ያደርግና እንትኗን ችግኛዋን ዘሯን እዛ ውስጥ ይከትና ፍግም ማዳበሪያውም ያለውንም ነገር እያደረገ ይንከባከባታል። ውሃ ያጠጣል። ምን ይላል ወፍ የለም ምንም የለም። ያገላብጠዋል፣ በዚህ ያረጋል፣ ይከታተላል፣ ምንም የለም። እነሱ ያወራሉ። እንዴት ነው ሲባል እኔ ምንም የለም ይልና ይሸማቀቃል። እና እነሱስ እንዴት ነው እናንተ ሲላቸው እኔ ዛፍ አኩሏል ከኔ ቁመት በልጧል እንዲሆናል ይሉታል። እንዲህ የተባለ ቀኑ ደረሰና ከዛ ሁሉም ይዞ ሄደ። ይሄም ሰው ይዞ ሄደ። ሁሉም ሄዱ። በቃ አዳራሹ ሰው ተጋባዥ ተጠርቷል። ይሄም ሰው ደግሞ የተሰጠውን ያንን ባዶ ያልጸደቀ አፈርና ማዳበሪያ ብቻ የሆነውን ይዞ ወጥቶ ቁጭ አለ። ዛፍ ለፊት የተቀመጡበት ሁሉም ተቀምጧል። ሁሉም ዛፉን ይዟል። ከዛ መጣ ሰውየውና ዋው አለ። ያንተም ቆንጆ ነው በጣም አድጎልሃል፣ ያንቺም ቆንጆ ነው፣ አረ ያንተም ቆንጆ ነው በጣም ይገርማል ምናምን እያለ እዛ ሰውዬ ጋር ደረሰ። ሲደርስ ያሽምቅቅ ብሏልና አንተስ ሲለው እኔ ጌታዬ ያላደረኩት የለም ሁሉን ነገር አድርጌያለሁ፣ ግን አልታደልኩም፣ እድለኛ አይደለሁም፣ እንደዚህ ሆነብኝ ብሎ አሳየው። ሲለው አንጣው እስቲ አለና አሳያቸው። አያችሁት ምንም አልጸደቀለትም፣ አያሳዝንም ሲል ጉባኤውም እዛ የተሰበሰበው በጣም ያሳዝናል ያለ ጭንቅላቱን ነቀነቀ። ልክ ጭንቅላታቸውን እየነቀነቁ ስራ አስኪያጁ እንደዚህ አለ፣ በቀጣይነት የዚህ ድርጅት ስራ አስኪያጅ እሱ ነው አለ። ምንም ፍሬ ያላፈራው አዎ እሱ ነው። የሰጠኋችሁ አንድ አይነት ዘር ነው። የሰጠኋችሁ ግን የሚበቅል ሳይሆን የማይበቅል የተቀቀለ ዘር ነው የሰጠኋችሁ። እንደማይሆንላችሁ ስታውቁ የራሳችሁን ዘር ቀይራችሁ ይዛችሁ መጣችኋል። እኔ የሰጠሁት ዘር አይበቅልም። ይሄ ሰው በታማኝነት መጥቷል። እዛ እግዚአብሔር አትቀይጡ አለ ማለት ነው። እስቲ አልቀይጥም በሉ እስቲ እኔ እርሻ ላይ በሉ እስቲ ሌላ ዘር አልዘራም በሉ እስቲ። እና ያ ሰው ቀጣይ ስራ አስኪያጅ ሆኖ ቀጠለ። እናንተ መታዘዝ ከልብ ነው። እግዚአብሔር በታማኝነት ይባርከን። በሚታዘዝ ልብ እግዚአብሔር ይባርከን። የእግዚአብሔር አምላካችን ስም የተመሰገነ ይሁን። ለምን ይሄን እንደተናገርኩ ግን አላውቅም። ክብር ለኢየሱስ ይሁን። የሚታዘዝ ሰው ጉልበቱ ማን ነው? እግዚአብሔር ነው። እና ያ ሰው ማንን የፈለገ ይመስላችኋል? እሱ የሰጠውን ጌታ የሚፈልገው አንተ ብቻ ከአባቱ የተቀበለው ያንን መልክ ብቻ የሆነውን አይፈልግም። መልኩን ብቻ ሲመጣ የሚፈልገው እሱ ነው፣ ሌላ አይፈልግም። ክብር ለኢየሱስ ይሁን። መልካችንን የሚቀይር መልኩን የሚያጠፋ እኛ ውስጥ ባዕድ ነገር እንዳይገኝ ጌታ ይርዳን፣ ጌታ ይጠብቀን። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ሙሉ መልእክት የተማርኩትን መልእክት ቴሌግራማችን ላይ ለቃለሁ፣ ስሙት ስለምትጠቀሙ።
እንግዲህ እኔ ትምህርት ስለምወድ ነው። ትምህርት ወዳለሁ። ለሚያስተምር ሰው አከብራለሁ፣ እማራለሁ። ክብር ለስሙ ይሁን። ወደ መልእክቴ ልሂድ። የሚታዘዝ ሰው ጉልበቱ እግዚአብሔር ነው። አንደኛ ሳሙኤል ምዕራፍ 11 ከቁጥር 1 እስከ 13 ድረስ የእግዚአብሔርን ቃል አነባለሁ። ሁላችንም ለቃሉ ክብር ቆመን የእግዚአብሔርን ቃል እናንብብ። እንደዚህ ይላል። በተቻለኝ ፈጠን ማለት እሞክራለሁ። እንዲህም ሆነ ከአንድ ወር በኋላ አሞናዊው ናዖስ ወጣ፣ በኢያቢስ ገለዓድ ሰፈረ። የኢያቢስም ሰዎች ሁሉ ቃል ኪዳን አድርግልን፣ እኛም እንገዛልሃለን አሉት። አሞናዊውም ናዖስ ቀኝ ዓይናችሁን ሁሉ በማውጣት ቃል ኪዳን አደርግላችኋለሁ፣ በእስራኤልም ሁሉ ላይ ስድብ አደርጋለሁ አላቸው። የኢያቢስም ሽማግሌዎች ወደ እስራኤል አገር ሁሉ መልክተኞችን እንድንልክ 7 ቀን ይቆይልን፣ ከዚያ በኋላ የሚያድነን ባይኖር ወደ አንተ እንመጣለን አሉት። መልክተኞቹም ሳኦል ወዳለበት ወደ ጊብዓ መጥተው ይህን ነገር በሕዝቡ ጆሮ ተናገሩ። ሕዝቡም ሁሉ ድምፃቸውን ከፍ አድርገው አለቀሱ። እነሆም ሳኦል በሬዎቹን ተከትሎ ከእርሻው መጣ። ሳኦልም ሕዝቡ የሚያለቅስ ምን ሆኖ ነው አለ። የኢያቢስንም ሰዎች ነገር ነገሩት። ይህንን ነገር በሰማው ጊዜ በሳኦል ላይ የእግዚአብሔር መንፈስ በኃይል ወረደ፣ ቁጣውም እጅግ ነደደ። ጥምዱንም በሬዎች ወስዶ ቆራረጣቸው፣ ወደ እስራኤልም ዳርቻ ሁሉ በመልክተኞች እጅ ሰደደና ሳኦልና ሳሙኤልን ተከትሎ የማይወጣ ሁሉ በበሬዎቹ እንዲሁ ይደረግ አለ። ድንጋጤም በሕዝቡ ላይ ከእግዚአብሔር ዘንድ ወደቀ፣ እንደ አንድ ሰው ሆነው ወጡ። በቤዜቅም ቆጠራቸው። የእስራኤልም ልጆች 300,000 የይሁዳም ሰዎች 30,000 ነበሩ። የመጡትንም መልክተኞች የኢያቢስ ገለዓድ ሰዎች ነገ ፀሐይ በተኮሰ ጊዜ ማዳን ይሆንላችኋል በሏቸው አሏቸው። መልክተኞቹም መጥተው ለኢያቢስ ሰዎች ነገሩ፣ ደስም አላቸው። የኢያቢስ ሰዎች ነገ እንወጣላችኋለን፣ ደስ የሚያሰኛችሁን አድርጉብን አሉ። በነጋውም ሳኦል ሕዝቡን በ3 ወገን አደረጋቸው። ወገግም ባለ ጊዜ ወደ ሰፈሩ መካከል ገቡ። ቀትርም እስኪሆን ድረስ አሞናውያንን መቱ፣ የቀሩትንም ተበተኑ። 2 በአንድ ላይ ሆነው አልቀሩላቸውም። ሕዝቡም ሳሙኤልን ሳኦል አይንገስብን ያሉ እነማን ናቸው? አውጧቸውና እንግደላቸው አሉት። ሳኦልም ዛሬ እግዚአብሔር ለእስራኤል ማዳን አድርጓልና ዛሬ አንድ ሰው አይሞትም አለ። ሳሙኤልም ሕዝቡን ኑ ወደ ጌልጌላ እንሂድ፣ በዚያም መንግስቱን እናድስ አላቸው። ሕዝቡም ሁሉ ወደ ጌልጌላ ሄዱ። በዚያም ሳኦልን በእግዚአብሔር ፊት በጌልጌላ ነገሱት። በዚያም በእግዚአብሔር ፊት የደህንነት መስዋዕት አቀረቡ። በዚያም ሳኦልና የእስራኤል ሰዎች ሁሉ ታላቅ ደስታ አደረጉ። እናመሰግንሃለን የዘላለም አምላክ ልዑል እግዚአብሔር ሆይ፣ በጌታ በኢየሱስ ክርስቶስ ስም ክብር ላንተ ይሆን። ስለ ቃልህ እናመሰግንሃለን። ምህረት በእኛ ላይ ገኖ ዛሬን ስላሳየህን እንባርካለን። በጌታ በኢየሱስ ክርስቶስ ስም አሁን እንድትናገረን መንፈስ ወደኛ እንዲመጣ በኢየሱስ ስም የልብህን ሐሳብ ለልብህ እንድትተውልን በጌታ በኢየሱስ ክርስቶስ ስም እንጠይቃለን። እንግዲያው ጌታ ሆይ መታዘዝ የሚባል ነገር በህይወታችን ያስፈለገበትን ምክንያት አንተ ታውቃለህና በጌታ በኢየሱስ ክርስቶስ ስም እባክህን እንድትረዳን ሰሚ ጆሮ አስተዋይ ልቦና እንድትሰጠን በሰማን ጊዜ መታዘዝን እንድንመርጥ አባት ሆይ ለፍሬያማነት ራሳችንን እንድናዘጋጅ እንድትረዳን በኢየሱስ ስም እንጠይቃለን። ክብር ላንተ ይሁን። እንወድሃለን። በጌታ በኢየሱስ ስም ጸልየናል። አሜን። እንቀመጣለን። እግዚአብሔር ያክብራችሁ። እንግዲህ መታዘዝ በጣም ዋና ነገር ነው። ባለፈው እንዳየነው አባቱን ብቻ ነበረም ሳኦል የታዘዘው፣ ሎሌውንም ይታዘዝ ነበር። ልክ ነኝ አይደል? ሎሌውንም እምቢ ማለት ይችላል። ምን አገባህ ማለት ይችላል። አንተ እኮ እኛ ቤት ሎሌ ነህ ባሪያ ነህ ማለት ይችላል። ግን እሱንም ምን ይል ነበር? ይታዘዝ ነበር። እና በዚህ መንፈስ በመታዘዝ መንፈስ ውስጥ ሆናችሁ እንድትሰሙኝ እፈልጋለሁ።
እና አሁን ያነበብነው ክፍል ላይ ቁጥር 1 ላይ ስለ አሞናዊው ናኦስ ይናገራልና አሞናዊ ናኦስ የሎጥ ዘር እንደሆነ መጽሐፍ ቅዱስ ስናጠና እናገኛለን። የሎጥ ዝርያዎች ናቸው አሞናውያን። ዘዳግም 2 ቁጥር 19 ላይ እናንተ አንብቡት። እንደገና መሳፍንት 3 12 13 ላይ ይህንኑ ሐሳብ ታገኙታላችሁ። በዚህ መሰረት እግዚአብሔር የሞዓብን ንጉስ ኤግሎን በእስራኤል ላይ እንደበረታባቸው ወይም ደግሞ እንዲበረታባቸው እንዳደረገ እና ኤግሎን ደግሞ አሞራውያንንና አማሊቅን አስተባብሮ እስራኤልን የራሱ ግዞት አድርጎ ለመያዝ እንዴት እንደሞከረ ስታጠኑት ስታዩት ታገኛላችሁ። በተደጋጋሚ ፍልስጤማውያንን በምዕራቡ በኩል በማስነሳት የእግዚአብሔርን ሕዝብ እስራኤልን ለማጥፋት ብዙ ጥረት ያደርግ እንደነበረ ስለ አሞናውያን ስታነቡ ታያላችሁ። አጋጣሚን የሚጠቀም እስራኤልን ለማጥፋት የሚፈልግ ደግሞ በጥቃት መገለጥ የሚፈልግ እንዲህ አይነት ስበብ የሚፈልግ ዘር እንደሆነ የእግዚአብሔር ቃል ይናገራል። ከእንዲህ አይነት ጉዳት ደግሞ አምልጠው የእግዚአብሔር ቃል የሚለንን እንሆናለን ብለው የወጡትን የእስራኤልን ሕዝብ እየተከታተለ ለማጥፋት የሚጥርም እንደሆነ የእግዚአብሔር ቃል ይነግረናል። እና ይሄ ሰው ይሄ ናኦስ አንድ ዋና ነገር ፈልጓል፣ የእስራኤልን ሕዝብ ማዋረድ። አዋርዳለሁ፣ ይህንን የእስራኤልን ሕዝብ ማዋረደው ደግሞ በእንደዚህ ነው ብሎ የተነሳ ሰው እንደሆነ መጽሐፋችንን አሁንም ስናይ እናያለን እናገኛለንና እቺ አሁን ኢያቢስ የምትባለውን ከተማ ትንሽ ላሳያችሁ ብዬ ነው። የኢያቢስ ከተማ በስተምስራቅ በኩል በእስራኤል የምናሴ ነገድ በሆነው ምድር አካባቢ የምትኖር ትንሽ አገር ትንሽ ከተማ ናት። ደግሞ አሞናዊ ናኦስ ደግሞ ይቺ ከተማ ላይ አይኑን ጥሎባታል። አይኑን ጥሏል። እንደፈለገው ሊያደርግና የእስራኤልን ሕዝብ ሊያዋርድ ሊያስጨንቅ አይኑን እሷ ላይ ጥሏል። ምክንያቱም በጣም ጥቂቶች ናቸው። ስለዚህ እንችን ከተማ ከያዝን ቀጥሎ ያለው ጋር ለማዋረድ እንቀርባለን ወይም ደግሞ ቀለል ይለናል ብሎ የተነሱበት አነሳስ እንደሆነ መጽሐፉን ሳጠና አግኝቻለሁ። እና እንዲህ ያደረገ ይችን ከተማ የኢያቢስን ከተማ ከበባት። በዚህ ጊዜ የኢያቢስ ሰዎች ደግሞ አትክበበን፣ ግድ የለህም፣ አትውጋን፣ እኛ ካንተ ጋር ቃል ኪዳን እናደርጋለን አሉት። በቃ አንተ እንደወደድክ ታደርግብናለህ፣ አንተ ገዣችን ትሆናለህ። ምክንያቱም አሁን ንጉሥ የለንም፣ ገዢ የለንም፣ የሚያወጣን የለም፣ የሚያስገባን የለም፣ የሚታደገን የለም። ስለዚህ አሁን አንድ ነገር እንድታደርግ እንፈቅዳለን፣ ራሳችንን እንሰጣለን፣ አንተ በእኛ ላይ ገዢ ትሆናለህ፣ ቃል እንገባላለን፣ ኪዳን እንገባባ ተባባሉ። እንግዲህ ኪዳን ከባድ ነው። እኔ አንዳንድ ነገር ብዙ ጊዜ በዚህ ሐሳብ ላይ እናገራለሁና ኮቨናንት ከባድ ነው፣ ኪዳን ከባድ ነው። ኪዳን ከገባችሁ በኋላ ከዛ ውስጥ ለመውጣት ከባድ ስለሆነ ኪዳን የምትገባቡትን ነገር በጣም አስመራችሁ ብትይዙት ጥሩ ነውና እና እንዲህ ያለ ኪዳን እንገባላለን ሲሉት እኔ ኪዳን የምገባላችሁ የምትገቡልኝ አንድ ነገር አድርጌ ነው አለ። ቀኝ አይናችሁን ምን ብዬ ነው አለ አውጥቼ ነው ኪዳን የምትገቡልኝ። ከእናንተ ጋር ኪዳን ማድረግ የምፈልገው አይናችሁን በማውጣት ነው። አይናችሁን ካወጣው በኋላ ኪዳን እቀበላለሁ። የትኛውን አለ ደግሞ ቀኝ አይናችሁን አውጥቼ ነው ኪዳን የምገባው። ምን ካደረግኩ በኋላ? እስራኤልን ካዋረድኩ በኋላ። የእግዚአብሔርን ሕዝብ እያዋረዱ ኪዳን አለ እንዴ? ኪዳን የለም። እንደሱ አይመስለኝም። መሳፍንት መጽሐፍ ምዕራፍ 16 ላይ እንትናን ማነው ሶምሶኑን እንዴት እንዳደረጉት አይታችኋል አይደል? ምኑን ነው ሄደው ያወጡት? እጁን አልቆረጡም፣ እግሩን አልቆረጡም። ያወጡት አይኑን ነው። ሄደው አይኑን ነው። ይሄ ለእስራኤል ውርደት እንደሆነ ይሄ የጭካኔ ጥግ ነው። እና እንዲህ ያሉ ይመስለኛል የኢያቢስ ሰዎች። አይን ጠፍቶ ምን ኪዳን አለ? የተዋረዱስ ምን ኪዳን አለ? ምንም እንዲህ አይነት ኪዳን ልናደርግልህ አሁን አንፈልግም። አንድ ነገር ግን እናደርጋለን። አንተ ለእስራኤል ውርደት ነው ያሰብከው፣
እስራኤልን አዋርዳለሁ ብለህ ነው ያሰብከው። በዚህ ኪዳን እኛን ልትይዝ የፈለክበት ለውርደት እንደሆነ ለጥሩ ነገር እንዳልሆነ ገብቶናል። ስለዚህ አንድ ነገር እንምከር። 7 ቀን ስጠን። ወደ እስራኤል ሕዝብ መልእክት እንላክ፣ መልእክተኞችን እንላክና የሚያድነን ከሌለ ይሄንኑ ያሰብከውን ኪዳን እንፈጽማለን። ግን ምን በለን? 7 ቀን ስጠን። በቀናት መካከል ምን እንደሚሆን አይታወቅምና 7 ቀን ስጠን አሉት። እና የሚያድነን ከሌለ አማራጭ ከሌለ ነው ወደ አንተ የምንመጣው፣ እንገዛልሃለን አሉት። በዚህ ጊዜ ነበር ሳኦል አስፈላጊ ሰው ሆኖ የተገኘው። እግዚአብሔር መቼ እንደሚጠቀምባችሁ አታውቁም። መቼ እግዚአብሔር ወደ እናንተ እንደሚመጣ አታውቁም። አንዳንድ ጊዜ እግዚአብሔር መርጦኛል፣ እግዚአብሔር ቀብቶኛል፣ እግዚአብሔር ባንተ እንዲና እንዲህ አደርጋለሁ ብሎኛል ብለን ብድግ ብለን የራሳችንን መንገድ አንሄድ። መቼ እግዚአብሔር በእኛ መስራት እንደሚጀምር ጊዜ ለእግዚአብሔር መስጠት ጥሩ ነው። ክብር ለኢየሱስ ይሁን። ላለማባከን፣ ጊዜን ላለማባከን፣ አቅምን ላለማባከን፣ ገንዘብንም ላለማባከን፣ እድሜንም ላለመጨረስ፣ ሌላ ነገርም ላለመፍጠር እግዚአብሔር ሆይ መቼ የሚል ነገር መጠየቅ ጥሩ ነው። ክብር ለኢየሱስ ይሁን። እና በዚህ ጊዜ ነበር ሳኦል ቅድም እንደነገርኳችሁ አስፈላጊ ሆኖ የተቀመጠበት ጊዜው ስለነበረ እና እግዚአብሔር ያዘጋጃችሁ ለምን እንደሆነ መቼ እንደሆነ እንድታውቁ በዚህ ጋር ጠቆም አድርጌ ማለፍ እፈልጋለሁ። እና ለኢያቢስ ሰዎች ቅርብ ወደ ሆነችው ጊብዓ ወደምትባል አገር ሳኦል የራሱን የግል ስራ እየሰራ ነበር። ያው ታውቃላችሁ ሳኦል እርሻ ያርሳል፣ የገበሬ ዘር ነውና እርሻ እያረሰ ነው። ከብቶች አሉት፣ የራሱ ማሳ አለውና እያረሰ ነውና መልእክተኞች እየሄዱ ነው። ወዴት? ወደ እስራኤል ሁሉ እንሂድ ብለው እየሄዱ ያለ እዛች መንደር ጋር ደረሱ። ማን ያለበት? ሳኦል ያለበት ቦታ ወደ ጊብዓ ወደምትባል እና ለህዝቡ አወሩ። ምን አሉ? እኛ ኪዳን ልንገባ ነው። ናኦስ የሚባል ሰው በእኛ መካከል ዞሮ ከቦናል። ሰራዊትን ይዞ መጥቶ ከቦናል። የራሱ ሊያደርገን ይፈልጋል። እኛ ለሱ እንድንገዛለት ይፈልጋል። ስለዚህ አማራጭ የለንም። የሚያድነን ከሌለ እንዲህ ልናደርግ ነው። አሁን ደግሞ እሱ ኪዳን ልግባላችሁ ያለን ቀኝ ዓይናችሁን አውጥቼ ነው ብሏል ብለው እሪ አሉ፣ ጮሁ። እዛ ከተማ ላይ በጣም ኃይለኛ ጩኸት አስተጋባ። በዚህ ጊዜ ድምፃቸውን ከፍ አድርገው ስለነበረ ያለቅሱ የነበረው ሳኦል ከእርሻው ሲመለስ አንድ ነገር አዳመጠ፣ ጩኸት። ህዝቡ ምን ሆኖ ነው የሚጮኸው? እረ ህዝብ ምን ሆኖ ነው የሚጮኸው ብሎ ጆሮ ሰጠ። ምን ሆኖ ነው ይሄ ህዝብ የሚያለቅሰው ብሎ ጆሮ ሰጠ። የህዝቡን ጩኸት፣ ከተማ ላይ ያለውን ጩኸት፣ ቤተ ክርስቲያን ያለውን ጩኸት የሚሰሙ መሪዎች እግዚአብሔር ይስጠን። ምንድነው ጩኸቱ? ከምን የተነሳ ነው ጩኸቱ? ምን አይነት ጩኸት ነው የሚሉ ጩኸት የሚያቆማቸው። የእግዚአብሔር አምላካችን ስም የተመሰገነ ይሁን። ዝም ብሎ ማለፍ አልፎ መሄድ ይችላል፣ ግን ቆመ። ምንድነው የሚጮሁ ጩኸት? ምን ሆነው ነው እየጮሁ ያሉት አለ። ንጉሥ ሆኖ ሳኦል በምጽጳ ተመርጧል፣ ግን ለህዝብ እስከሚገለጥ ድረስ ስራውን እየሰራ ነው። እናንተ መጽሐፍ ቅዱሳችሁን ምዕራፍ 10 ቁጥር 17 እስከ 27 መመልከት ትችላላችሁ። እና የራሱን ስራ እየሰራ መውጣት መግባት ይችላል። በቃ ቁጭ ብሏል እሱ ራሱ። ግን አንድ ነገር ሆነ። ከእርሻ ሲመለስ ይሄን ሰማ። ሲጮህ ሲሰማ ምን አለ ይላል? ተቆጣ ይላል። ልክ ሲቆጣ የእግዚአብሔር መንፈስ በላዩ ላይ ወረደ ይላል። ምክንያቱስ የሰው ቁጣ የእግዚአብሔር መንግስት አይሰራም።
በራሱ ተቆጥቶ ምንም ማድረግ አይችልም። ይሄ ሰው በመታዘዝ የወጣ ሰው ነው። መታዘዝ ፈልጓል። እሺ ብሎ ራሱን ሰጥቷል። ይሄ በእስራኤል ላይ አለቃ መሆኑ መኖር የሱ ፈቃድና የሱ ፕሮግራም አልነበረም። የእግዚአብሔር ፕሮግራም ወደ ህይወቱ መጥቶ ይዞት እየወጣ ነው። ስለዚህ ሳጮት ጋር ሲደርስ ቆመ። ምንድነው ማለት ጀመረ። አስቆጣው። ችላ ብሎ መሄድ አልፈለገም። የዛን ጊዜ የእግዚአብሔር መንፈስ በላዩ ላይ ወረደ ይላል። የእግዚአብሔር መንፈስ በላዩ ላይ ሲወርድ በሬዎቹን ቆራረጠና ለነበሩት ለመጡት መልእክተኞች እንደገና ወደ እስራኤል ህዝብ ሁሉ ይሄንን በሬ ቁርጥራጭ ስጋ ይዛችሁ ሂዱ፣ ሳኦልንና ሳሙኤልን የማይከተል በሬዎቹ እንደዚህ ይሁኑበት። አሁን ስራ ቆሙ ማለቱ ነው። አሁን አንድ ነገር ልናደርግ ይገባል ማለቱ ነው። ይህ ሰው በተሰጠው ዙፋን ላይ ለመቀመጥ የእግዚአብሔርን ጊዜ እየተጠባበቀ ያለ ሰው ነው እና የገጠመው ነገር ደግሞ ከባድ ነው። ስለዚህ ያንን የመጣውን ነገር ምድሪቷ ላይ የመጣውን ነገር ለመፈጸምና ደግሞ ለመታደግ ደግሞ አንድ ኃይል እሱ ላይ መጥቷል። ዝም ብሎ የጌታ መንፈስ ማንም ላይ አይወርድም። መጽሐፍ ቅዱስ ዝም ብሎ እንደማይወርድ መጽሐፍን ስታጠኑ ይነግረናል። የእግዚአብሔር ሆኖ ኃያላን እግዚአብሔር ለመረጠው ፕሮግራምና አጀንዳ ብድግ ሲሉ የጌታ የሆነ የእግዚአብሔር መንፈስ በላያቸው ላይ ይመጣ ነበር። ጠላቶቻቸውን ምን የሚያደርጉበት? ድል የሚያደርጉበት። የእግዚአብሔር መንፈስ ዝም ብሎ ሰው ላይ አይመጣም። ዝም ብሎ የእግዚአብሔር መንፈስ ወደኛ አይመጣም። ሊመክር፣ ሊገስጽ፣ ሊረዳ፣ ሊያስጥል፣ ሊታደግ ደግሞ ሊቀባ ይመጣል። በሚሽን ነው የእግዚአብሔር መንፈስ የሚመጣው። ክብር ለስሙ ይሁን እና ያንን አመራር እየተጠባበቀ ያለበት ጊዜ ነበርና የእግዚአብሔር መንፈስ ግን መጣና በሳኦል ላይ እንደገና እንዲህ አይነት ስራ እንዲሰራለት ፈለገ። የኢያቢስ ሰዎች ታዳጊ ፈልገው እያለቀሱ ነው። ነገር ግን ሳኦል በራሱ መታደግ አይችልም። አሁን የሆነ ለየት ያለ ሰው የሚያስፈልገን አይመስላችሁ? እግዚአብሔር ቤት ውስጥ እግዚአብሔር መንፈስ የሚያስተናግዱ ሰዎች የሚያስፈልጉን አይመስላችሁም? በኃይል እንዲመጣባቸው የሚያስፈልጉ ሰዎች አረ ይምጣብን፣ አረ እኔ ላይ ይምጣ፣ አረ አንተ ላይ ይምጣ። አንተ እዚህ ቁጭ ብለክ የእግዚአብሔር ምርጫ ሆኖ የሚታዘዝ ሰው ጉልበቱ እግዚአብሔር ስለሆነ የእግዚአብሔር መንፈስ በሳኦል ላይ በኃይል መጣ እና የእግዚአብሔር መንፈስ በሳኦል ላይ በኃይል በመጣ ጊዜ የእስራኤል ታዳጊዎች ሁሉም በእግዚአብሔር መንፈስ ስለሆነ የሚሄዱት እሱም በእግዚአብሔር መንፈስ ለመሄድ ብድግ አለ። የኢያቢስን ሰዎች ችግር ሲሰማ ሳኦል ተቆጥቶ ስለነበር እግዚአብሔር በኃይል ደግሞ በቁጣው መንፈሱን ይዞ መጣ። ዝም ብሎ አይመጣ። ኖርማል ከሆንኩ አያገኘም። ውስጥህ ግን የሚሆን ነገር ካለ የጌታ መንፈስ ይመጣል። አይቆጫችሁ? የሚቆጨው ሰው ካለ የጌታ መንፈስ ዛሬ ያገኘዋል። ውስጡ የእግዚአብሔር ቤት ሲፈርስ፣ የእግዚአብሔር ቤት ሲበላሽ፣ የእግዚአብሔር ቤት ቅናት ለሚበላው ሰው እመኑኝ አሁን የእግዚአብሔር መንፈስ ወደ እናንተ ይመጣል። ጥቃቱ የእግዚአብሔር ቤት ሲጠቃ፣ የእግዚአብሔር ሰዎች ሲጠቁ፣ እግዚአብሔር ሕዝቤ ያለው የእግዚአብሔር የልጁን የክርስቶስ ኢየሱስን ደምና ስጋ ያፈሰሰለትና የቆረሰለት ሕዝብ ሲጠቃ ኖርማል ለሆነ ሰው የጌታ መንፈስ ይመጣል ብዬ አልሰብክም። የጌታ መንፈስ የሚመጣው ለተቆጨ ነው፣ ለተመረጠ ነው፣ ለታዘዘ ነው። እሺ ብሎ እሱን ለሚፈልግ ሰው ግን የጌታ መንፈስ ይመጣል። ያ የጌታ መንፈስ ሲመጣ ማነኝ ኖርማል አትሆንም። እቤት አትቀመጥም፣ ወደ ስራህም አትሄድም። ዛሬ የቁጭት መንፈስ ይግባባችሁ። ክብር ለኢየሱስ ይሁን። ማን ነው ከስራ ሲመለስ የሆነ ነገር ቢሰማ ቦርሳውን ጥሎ ወይም ደግሞ ያለውን ነገር ጥሎ የእግዚአብሔር ርስት እንደዚህ ሊሆን ነው ብሎ የሚሮጥ ማን ነው? እግዚአብሔር ካልነካችሁ በስተቀር
ዛሬ መንፈሱ ያገኛችሁ። አሜን። የእግዚአብሔር መንፈስ በመጣ ጊዜ ግን እንዲህ አለ። ሳኦል ብድግ አለና ሳኦልንና ሳሙኤልን የማይከተል ሰው በሬው እንደዚህና እንደዚህ ሆነ ይቆራረጣል ብሎ ተናገረ። በዚህ ጊዜ ይሄንን መልእክት ይዘው ወጡ ይላል መጽሐፉን ስታነቡ። ምንድነው ሆነ ብትሉኝ፣ በመጀመሪያ ህዝቡ ላይ የእግዚአብሔር ፍርሃት ወደቀ ይላል። የመጀመሪያ አንድ ብሎ እግዚአብሔርን የሚታዘዝ ሰው የጥበብ መጀመሪያ ምንድነው? አንድ ብሎ የሚወድቅብህ እግዚአብሔር መፍራት። የጥበብ ሁሉ መጀመሪያ የሆነው የእግዚአብሔር ፍርሃት በላይህ ላይ ይመጣል። ምን ሲሆን? እግዚአብሔርን ስትሰማ፣ የእግዚአብሔር የሆነ ድምፅ ወደ አንተ ሲመጣ ስትታዘዝ፣ እሺ ስትል ፍርሃት ይወድቃል። ኢየሱስ ጌታ ነው። ፍርሃት ወደቀባቸው። የእግዚአብሔር ፍርሃት በህዝቡ ላይ ወደቀ። ምክንያቱም መጀመሪያ ህዝቡ እግዚአብሔር መፍራት አለበት፣ አንድ መሆን አለበት፣ መታዘዝ አለበት፣ በህብረት የእግዚአብሔርን ሐሳብ መጠባበቅ ነበረበት። አንድ ካልሆነ ለሳኦል ጥሩ አልነበረም የሚሆነው። ስለዚህ ህዝቡ ምን መሆን አለበት? ነፃ መውጣት ከፈለግን አንድ ነው መሆን ያለብን። አንድ ነው መሆን ያለብን። እግዚአብሔር አንድ ያርገን። እስቲ በኔ እርሻ ላይ በሉ እስቲ ሌላ ዘር አልዘራም በሉ እስቲ። እኛ እዚህ ጋር ሌላ ነን፣ ከዛ ጋር ደግሞ ሌላ ነን፣ እንደገና ደግሞ ሌላ ነን። ስለዚህ አንድ ስለ አይደለም ጠላት በእኛ ለመጫወት ምንም አይቸግረው። በእውነት ነው የምላችሁ። ከፈለገ እሱ ሰይጣን አይችልም እንጂ አንዱን አስነስቶ ከዚህ መካከል አንዱን የሆነ ነገር ማድረግ ይችላል። አሁን በቤተ ክርስቲያን ይሄ ኖርማል ስለሆነ እግዚአብሔር አንድ ልብ ይስጠን፣ አንድ ሐሳብ ይስጠን፣ አንድ መንፈስ ይስጠን። የማይከተል ማንን? ሳኦልንና ሳሙኤልን የማይከተል ብሎ ተናገረ። መጥቷላ የጌታ መንፈስ አላ የጌታ መንፈስ በተናገረ ጊዜ በህዝቡ ሁሉ ላይ ፍርሃት ወደቀ። አሞጽ መጽሐፍ ላይ ምዕራፍ 3 ቁጥር 3 ላይ በውኑ ሁለት ሰዎች ሳይስማሙ በአንድነት ይሄዳሉ ይላል። ሳንስማማ መሄድ ስለማንችል አሁን እንድትስማሙ ፈልጋለሁ ማለቱ ነው። መጽሐፍ ቅዱስ ስለ አንድነት፣ ስለ መስማማት፣ ስለ መታዘዝ በብዙ ቦታ ይናገራል። ሐዋርያት ሥራ መጽሐፍ ላይ ምዕራፍ 1 ቁጥር 14 ላይ፣ ምዕራፍ 2 ቁጥር 1 ላይ፣ ቁጥር 46 ላይ፣ እንደገና ምዕራፍ 4 ቁጥር 24 ላይ፣ ሮሜ 12 16 ላይ እርስ በርሳችሁ በአንድነት ምን በሉ? ተስማሙ። የትዕቢትን ነገር አታስቡ፣ ነገር ግን የትህትናን ነገር ለመስራት ትጉ። ልባሞች የሆናችሁ አይምሰላችሁ። እንደፈለጋችሁ መሄድ ልባምነት አይደለም። እንደውም ሐዋርያ ጳውሎስ በአንድ ልብ ሆናችሁ በአንድ አፍ እግዚአብሔርን እርሱም የጌታችን የኢየሱስ ክርስቶስን አባት ታከብሩ ዘንድ የትዕግስትንና የመጽናናትን አምላክ እንደ ክርስቶስ ኢየሱስ ፈቃድ እርስ በርሳችሁ በአንድ ሐሳብ መሆንን ይስጣችሁ ይላል። አንድ ሐሳብ ካልሆንን አይሆንም ማለቱ ነው። አንድ ሐሳብ ስንሆን ነው ነገር የሚሰላው። እንዲህ ብሎ ሐዋርያ ጳውሎስ ጸልዮልን ነበር። ኢየሱስ ያድናል። ክብር ለስሙ ይሁን። በዚህ ጊዜ የእግዚአብሔር መንፈስ ምርጫው ባደረገው በሳኦል ላይ የመጣው የእግዚአብሔር መንፈስ እግዚአብሔር ቃል እንደምናይ እንዴት አድርጎ ሲመራው እንደነበር እናያለን። ሳኦልን ሳሙኤልን ተከትሎ የማይወጣ ሁሉ በበሬዎቹ እንዲደረግ አለ። እዚህኛው ላይ ድንጋጤ ይላል። አዲሱ መደበኛ ትርጉም ላይ ደግሞ እግዚአብሔር መፍራትን ጣለባቸው ይላል። ስለዚህ እግዚአብሔር ፍርሃት ሲወድቅባቸው ህዝቡ አንድ ሆኑ፣ እንደ አንድ ሰው ሆነው ወጡ። ለምን? እግዚአብሔር መጥቷላ።
የእግዚአብሔር ፍርሃት ያገኘን። የእግዚአብሔር ፍርሃት ያገኘን። አረ እግዚአብሔርን መፍራት ጥበብ ነው። እግዚአብሔርን የሚፈሩ ሰዎች ያስታውቃሉ። በደንብ ነው የሚያስታውቀው። እግዚአብሔርን የሚፈራ ሰው ይታዘዛል፣ እሺ ይላል። እውነቴን ነው የምላችሁ። እግዚአብሔር እኔን አይደለም የሚታዘዘው፣ ቃሉንም ይሰማል መጀመሪያ፣ ከዛ መሪውን ይታዘዛል። እግዚአብሔርን የሚፈራ ሰው ያስታውቃል። በዚህ ጊዜ ሳኦል ቤዜቅ በተባለ ስፍራ ሰራዊቱን መሰብሰብ ጀመረ። ሲሰበስብ 300,000 ባንዴ ምን ብለዋል? ፈርተዋላ። ማንን? እግዚአብሔርን። የእግዚአብሔር ፍርሃት ህዝቡ ላይ ስለወደቀ አንዴ ብድግ አለ። እንታዘዛለን፣ እሺ ብለው ተነሱ። ሌላ ደግሞ በይሁዳ ደግሞ 30,000 ሰዎች መጡ። ወደማ? ወደ ሳኦል። ቤዜቅ ትንሽ ከኢያቢስ ገለአድ ትንሽ ራቅ ያለች ከተማ ናት። በዛች ከተማ አቋርጦ ግን የመጣው ህዝብ በጣም ብዙ ህዝብ ነበር። እግዚአብሔርን ሰምቶ የመጣው ግን በጣም ብዙ ህዝብ ነበር። ሳኦል የሚለውን ነገር ሰምቶ የመጣ እግዚአብሔርን ፈርቶ የመጣ በጣም ብዙ ህዝብ ነበር። ጉልበታችን ብርቱ እንዲሆን እግዚአብሔርንም የእግዚአብሔርንም ህዝብ የእግዚአብሔርንም ሰው እንታዘዝ እና ከኢያቢስ ገለአድ ለመጡት መልእክተኞች እንዲህ አሏቸው። ነገ ፀሐይ ሞቅ በሚልበት ጊዜ ነጻ ትሆናላችሁ አሏቸው። ነገ ሂዱና ነገ ፀሐይ ሞቅ ሲል ነጻ ትወጣላችሁ። ምን አትሉም ማለት ነው? አይገዟችሁም፣ አይናችሁም አይወጣም። እናንተም ከዚህ በኋላ ለነሱ ባሪያ አትሆኑም ብላችሁ ንገሯቸው። ሄደው ይሄንኑ ነገሯቸው መልእክተኞቹ እና የኢያቢስ ሰዎች በጣም ደስ አላቸው ይላል መጽሐፍ ቅዱስ። እንዲህ ያሉ ይመስለኛል። በቃ ማንም መተውኛን ምንም ማድረግ አይችልም። በቃ አይናችን አይወጣም። በቃ አሁን ታዳጊ አግኝተናል ያሉ ይመስለኛል። አዎ ታዳጊማ አለ። ክብር ለእግዚአብሔር ይሁን። ማንም እንደፈለገ ምንም ማድረግ አይችልም። እግዚአብሔርን የሚታዘዝ መሪና እግዚአብሔርን የሚፈራ ህዝብ ሲገናኙ ውጤቱ እንደዚህ ነው የሚሆነው። ደስታ ይሆናል። ክብር ለኢየሱስ ይሁን እንጂ እልቂት አይሆንም፣ ሞት አይሆንም፣ ጥፋት አይሆንም። እግዚአብሔርን የሚታዘዝ መሪ ብቻ ምንም ማድረግ አይችልም። እግዚአብሔርን የሚፈራ ህዝብ ከሌለ እንደዚህ እግዚአብሔር በቅንጅት ህዝቡን እንደዚህ የሚያወጣበት ዘመን ይሆንልን። መሪውን ህዝቡንም አንድ ላይ ተያይዘው የሚወጡበት ዘመን ይሆንልን። አንዳንድ ቦታ ህዝቡ እግዚአብሔርን ይፈራል፣ መሪው እንደፈለገው ይሆናል። አንዳንድ ቦታ መሪው እግዚአብሔርን ይፈራል፣ ህዝቡ እንደፈለገው ይሆናል። እግዚአብሔር ሁለቱን የሚያቀናጅ መንፈስ በኢየሱስም ይስጠን። ነገ እስቲ ነገ በሉ። እግዚአብሔር ዛሬ በነጋችሁ ላይ ትንቢት ሊናገር ስለፈለገ የእግዚአብሔር መንፈስ ሊያወራ ስለፈለገ ነገ በህይወታችሁ ላይ የሚሆን አለ። ነገ የፈራችሁት አይሆንም። ነገ እናንተ ህይወት ላይ ይሆናል ያላችሁት በፍጹም አይሆንም። ሰምታችኋል ነገ የሆነ ነገር ይሆናል ብላችሁ ሊሆን ይችላል። ነገ ግን በእናንተ ላይ በእውነት መዳን ይሆናል። የእግዚአብሔር ክንድ ትገለጣለች በነጋችሁ ላይ። ክብር ለኢየሱስ ይሁን። ነጋቸው ላይ ተናገረ። ነገ ብሎ ነገራቸው። ነገ ብሎ እግዚአብሔር ካደረጋቸው ነገሮች አንዳንዶቹን ባነሳ ዘጸአት መጽሐፍ ምዕራፍ 8 ቁጥር 23 ላይ በህዝብና በህዝብ መካከል ላይ ያለው
ይህ ተአምራት ነገ ይሆናል። በሕዝብና በሕዝብ መካከል ልዩነት አደርጋለሁ። ይሄ ደግሞ የዛሬ ዓመት አይደለም የሚሆነው፣ ነገ ነው የሚሆነው፣ ነገ ነው የሚሆነው እና አለና አደረገው እግዚአብሔር። በፈርዖን ቤትና በባሪያዎቹ ቤቶች ውስጥ ብዙ የዝንብ መንጋ መጣ። በግብፅ አገር ሁሉ ላይ ከዝንቡ መንጋ የተነሳ ምን አለችላል? ምድር ጠፋችላል። እግዚአብሔር ሲነሳ እኔ እናንተ እሺ የምንላት ዝንብ ሰራዊት አድርጎ እግዚአብሔር ማስነሳት ይችላል? አይችልም? የዝንብ መንጋ መጣና የዝንብ እኔ ይገርመኛል። በቃ እግዚአብሔር የጦር መሳሪያ መሳል ምናምን አያስፈልገውም። ምንንም መጠቀም ይችላል። ምድርን አጠፋት። እግዚአብሔር ነገ ብሎ የጦር መሳሪያ ሊገዛ ሄድም እፍ ማለት ይችላል። ብቻ እግዚአብሔር ይናገር፣ እሱ ሉዓላዊ ስለሆነ እና የኢያቤስ ሰዎች ነገ ነፃ ትሆናላችሁ ተባሉ። ይህን ሲባሉ ነገ በእግዚአብሔር እጅ እንደሆነች ስላወቁ ፈነደቁ። ነገ እኛ እስክናይ ነው እኮ፣ እስክን ካላየን አንፈነድቅም። እስቲ ምንም ነገር ሳይደረግለት የምስጋና ፕሮግራም አድርጎ የሚያውቅ የለም። ከተደረገ በኋላ ነው እግዚአብሔርን ልናመሰግን የምንነሳው። ነጋችሁ ላይ ግን እግዚአብሔር ድል ሲናገር አመስግኑ። ደስ አላቸው የኢያቢስ ሰዎች። እግዚአብሔር ሊታደገን ነው፣ በቃ ታዳጊ አለን አሉ። ክብር ለኢየሱስ ይሁን። ከዚህ ውጭ ምን ሊያደርጉ ይችላሉ? ከመፈንደቅ ውጭ፣ ከመደሰት ውጭ ምን ማድረግ ይችላሉ? እና ይቀጥል አይደል? ለኢያቢስ ሰዎች ምንም መመሪያ አልተሰጣቸውም። እንዲህ ማድርጉ እንደዚህ ማታድርጉ ያላቸው የለም። ሄዱና ግን አንድ ነገር አሉ። ነገ አሉት ለዚህ ንጉስ ለናኦስ እንዲህ ብለው ተናገሩ። መልእክተኞቻቸውን እንዲህ ብለው ተናገሩ ይላል። ነገ በዚህ ሰዓት ሞቅ ሲል ኢየሱስ ጌታ ነው። ኑ ራሳችንን እንሰጣችኋለን፣ እንገዛላችኋለን፣ ኪዳን እንገባላችኋለን ብለው መልእክተኞች ላኩ ይላል። አልተባሉም። እናንተ ሰራተኞች ያድርጋችሁ። በእውነት የእግዚአብሔር ቤት ሰራተኞች ያድርጋችሁ። ለራሳችሁ የምትጓጉበትን ጥበብ እግዚአብሔር ይስጣችሁ። እነዚህ ሰዎች ማንም ሂዱና ንገሩ አላላቸውም። ግን ምን አሉ? ነገ ብለው ጠላቶቻቸውን ወደሚመቱበት ቦታ ሳቧቸው። ክብር ለኢየሱስ ይሁን። እነሱ ነገ እናጠፋለን ብለው እንዲመጡ ማለት ነው። የኔ ጌታ ስሙ የተመሰገነ ይሁን። እነዚህ የኢያቢስ ሽማግሌዎች ለአሞናውያን ሄደው እኛ ነገ እጃችንን እንሰጣችኋለን፣ እናንተ ደግሞ መልካም መስሎ የታያችሁን ሁሉ ልታደርጉብን ትችላላችሁ አላቸው። ነፃ ትወጣላችሁ ነገ የተባሉ ሰዎች ኑ እኛ ለእናንተ እንገዛለን ብለው ደግሞ ሌሎች ጠላቶቻቸውን ሲጠሩ እናያለን። እና ይህንን ባለ በማግስቱ ሳኦል ሊነጋጋ ሲል በአይሁድ ጊዜ አቆጣጠር 3ኛው ሰዓት ላይ ማለትም ከሌሊቱ ከ8 ሰዓት እስከ 12 ሰዓት ባለው ጊዜ ያንን በመጠቀም ሰራዊቱን በሶስት ቦታ በመክፈል ይሄ የኢያቢስ ጠላት ባሉበት ስፍራ ላይ ዘመቱባቸው፣ ወደቁባቸው ይላል። ድንገት ባላሰቡት ሰዓት እንበላለን፣ እነዚህን ሰዎች እንገዛቸዋለን ብለው ባሉበት ሰዓት ሳኦል ሰራዊቱን ይዞ ጀመረ መንገድ፣ ጠላቶቻቸውን መቷቸው። እንደውም ሲል መጽሐፉን ስታነቡት ሁለት ሆነው እንኳን መነጋገር እንዳይችሉ መሆን እስከማይችሉ ድረስ ተበታተኑ የቀሩት ይላል። ክብር ለኢየሱስ ይሁን። መገናኘት እስከማይችሉ ድረስ ተበታተኑ ይላል። እንግዲህ ይሄ ስራ ይፈልጋል፣ መንቀሳቀስ ይፈልጋል። እስቲ ድል የሚፈልግ ሰው፣ ከእግዚአብሔር ድል የሚፈልግ ሰው አለ? ስራ ይፈልግብናል፣ መንቀሳቀስ ይፈልግብናል፣ ቀኛችንን መስጠት ይፈልግብናል። ይህንን ስናደርግ ጠላቶቻችን እግዚአብሔር እንደ አንድ ሰው አድርጎ ይመታቸዋል። ክብር ለስሙ ይሁን። ኢየሱስ ያድናል። በዚህ ጊዜ ሳኦል ተቃውሞ ገጠመው። ምን አድርጎ? ድል አድርጎ
ድል አድርጎ እነዛን በኢያቢስ ላይ የተነሱትን አሞናውያንን ድል አድርጎ ሲመለስ እሱ ማን ነው የሚሉ ተነሱበት። እንዴት እሱ ሊገዛን ይችላል አሉ። ትናንትናም ሲቀባ ሲመረጥ አብረውት አንሄድም ያሉ ነበሩ ምናምንቴ የተባሉ ሰዎች አሁን መጣ ከድል በኋላ ይሄ ነው እንዴ እኛ ሊገዛን፣ ይሄ ነው እንዴ በእኛ ላይ አለቃ የሚሆነው ሊሉ መጡ። ምናምንቴ ሰዎች ናቸው። እግዚአብሔር በሰጠህ መንገድ ስትሄድ የሚነቁ ሰዎች ካሉ ምናምንቴዎች ናቸው። የእግዚአብሔር ምርጫ ሆነ ታዘህ የሄድክ የእግዚአብሔርን አጀንዳ የእግዚአብሔርን ጦርነት እየተዋጋህ ስድብ ከገጠመህ እነሱ ምናምንቴዎች ናቸው። አልፋቸው ሂድ፣ ትተሂድ፣ የእግዚአብሔርን ጦርነት ተዋጋ እና ሳኦልን የሚያበረታታ ነገር ይዘው መምጣት ሲጠበቅባቸው የሳኦልን ልብ የሚያርዱ ሰዎች ኢየሱስ ያድናል። የሳኦልን ልብ የሳኦልን ወገብ ቁርጥ የሚያደርግ ነገር ይዘው መጡ። እንዲህ አይነት ሰዎች እንዳሉ ታውቃላችሁ። ልክ ሞቅ ብሏችሁ ከጸሎት ስትነሱ ውርድ የሚያደርጉ ሰዎች ገጥሟችሁ ያውቁ? እግዚአብሔር ተናግሯችሁ ልባችሁ ከፍ ብሎ ብድግ ስትሉ የሚሉ አሉ። የሚኮረኩሙ ምናምንቴዎች ናቸው። ዞር ብላችሁ ሂዱ። ክብር ለኢየሱስ ይሁን። እና በዚህ ጊዜ ሳኦል ምንም አላረገም። ሰምቷል የሚባለውን ነገር ምንም አላረገም። ህዝቡ ተቆጣ። እንዴት ሊገዛን ይችላል ብለው የተናገሩት እነማን ናቸው ብሎ ተቆጣ። ህዝቡ ከማጋ ያለው ከሳኦል ጋር የነበረው ህዝብ እንዲህ አሉት፣ እነዚህን ሰዎች እንግደላቸው አሉት። እነዚህን ሰዎች ምን እንበላቸው? እናጥፋቸው አሉት። ቁጥር 12 ላይ ታገኙታላችሁ። ሳኦል ግን የተመረጠው በእግዚአብሔር እየረዳው ያለው እግዚአብሔር ስለሆነ ሐሳባቸውን አልተቀበለም። እንዲህ አለ፣ ይህ ዕለት እግዚአብሔር እስራኤልን የታደገበት ቀን ስለሆነ ማንንም አልገልም። ይሄ ድል ቀን ነው። ይህንን ለማየት ነው እግዚአብሔር የጠራኝ። አሁን የእግዚአብሔርን ስራ ብቻ ነው የምሰራው፣ የሰውን ሐሳብ አይደለም። አሁን የሰውን ቁጣ ላበርድ አልመጣሁም። የእግዚአብሔርን ቁጣ ግን በእኔ እግዚአብሔር ሊያበርድ ተጠርቻለሁ። ስለዚህ እናንተ የምትሉትን ምን አልልም፣ አላደርግም። አንዳንዴ የእግዚአብሔር የሆኑ ሰዎች ሲሰደቡ ተፈቅዶለት ሊሆን ይችላል አይደል ያለው ዳዊት። ተፈቅዶለት ሊሆን ይችላል። አንዳንዶቹ ህይወታችን ላይ የመጡት ተፈቅዶላቸው ሊሆን ስለሚችል ግድ የለህም፣ እግዚአብሔርን ታዘዝ። ጉልበትህ እግዚአብሔር ሆኖ ይቀጥላል። አንተ ጡንቻም አያስፈልግህም፣ ስፖርት ቤት መግባት አያስፈልግህም፣ ሌላ ተቆጭ ሰዎችን ማደራጀትም አያስፈልግህም። እግዚአብሔር ራሱ ጉልበት ሆኖ ትቀጥላለህ። ክብር ለስሙ ይሁን። ብቻ የሚጠበቅብህ እግዚአብሔርን መታዘዝ ነው። ምክንያቱም ርዕሴ እግዚአብሔርን የሚታዘዝ ሰው ነው። እግዚአብሔር ለሚታዘዝ ጉልበቱ እግዚአብሔር ስለሆነ እና ይሄ እስራኤልን እግዚአብሔር የታደገበት ቀን ስለሆነ እኔ ማንንም አልገለም። እውነተኛና የእስራኤል ታዳጊ የሆነው እግዚአብሔር አውቆ ያከበረው ሳኦል ራሱን በራሱ መግለጥ አልፈለገም። እግዚአብሔር ሲያከብርህ እንደሱ ነው የምትሆነው። ለራስህ ስትሯሯጥ አትገኝም። እግዚአብሔር ጋሻም ይሆናል፣ ጦርም ይሆናል፣ መከታም ይሆናል። ስለዚህ እግዚአብሔር ደግሞ ህዝቡን እንዴት እንደፈለገው እንዲያይ፣ እግዚአብሔር ለህዝቡ እንዴት እንደመጣ እንዲያይ ሳኦል የፈለገ ይመስለኛል። ክብር ለኢየሱስ ይሁን። በእግዚአብሔር የተመረጠ ሰው ስለሆነ ሳኦል የተገኘው ድል
ማረጋገጫ ሆኖለታል። እግዚአብሔር ድል ካልሰጠህ በስተቀር ምንም አይነት ድል እንደማይከተልህ ታውቃለህ። እግዚአብሔር ነው ለመረጠው ድል የሚሰጥ። እግዚአብሔር አብሯችሁ ይሁን። እግዚአብሔር ከናንተ ጋር ይሁን። ኢየሱስ ያድናል። ክብር ሁሉ ለእግዚአብሔር ይሁን። በዚህ ጊዜ ሳሙኤል እንደዚህ አደረገ። ሕዝቡን ኑና ወደ ጌልጌላ እንሂድ፣ የሳኦልን ንግስና እናጽና። በቃ ንግስና ካልጸና አይሆንም። ንግስና መጽናት አለበት። እንዴት እንደሚጸና መጽሐፉ እያሳየን ነው። ከሜዳ ተነስቶ አንግሶኝ አይቻልም። እግዚአብሔር በሕይወቱ ያመጣውን ሚሽን እንዲፈጽምለት በንቃት ይከተለኝ ይሆን ብሎ እግዚአብሔር ይህን ነገር ወደ ሕይወቱ ያመጣ ይመስለኛል። ሳኦል ወደሱ ያመጣውን ይህንን ጥያቄ ለመመለስ ደግሞ በተቆጣ ጊዜ ጌታ መንፈስ ማረጋገጫ ሆኖለት መጥቷል። ስለዚህ ይህን ነገር ያደረገው ማን ነው? እግዚአብሔር ነው። እግዚአብሔር ነው። እና ሳኦል ንግስናው መጽናት ነበረበት። ንግስናው መጽናት ነበረበት። በዚህ ጊዜ ሳሙኤል ህዝቡ እንዲያውቁለት የፈለገው ጌታቸው እግዚአብሔር እንጂ ሳኦል እንደሆነ አልነበረም። ማን ነው የዚህ ህዝብ አምላክና ጌታ? እግዚአብሔር። እግዚአብሔር እንደሆነ እንዲታወቅ ሳሙኤል ፈልጓል። እናንተ እግዚአብሔር መሪ ይስጣችሁ፣ ግን እግዚአብሔርን የማትከተሉ ከሆነ በፍጹም አትጠቀሙ። እግዚአብሔር እንድንመለከተው ይፈልጋል። እግዚአብሔርንም እንድንከተል እግዚአብሔር ይፈልጋል። ስለዚህ ሳሙኤል እውቅና ሊሰጥ የፈለገበት ዋናው ምክንያት ሳኦል ሳይሆን ታዳጊ እግዚአብሔር ታዳጊያቸው እንደሆነ ለህዝቡ መጠቆም ፈልጓል። እግዚአብሔር ነው ታዳጊ በሉ። እግዚአብሔር ነው ታዳጊ። እግዚአብሔር ነው ታዳጊ እንጂ ሳኦል አይደለም። መንግስቱ የእግዚአብሔር እንጂ የሳኦል አይደለም። መንግስት የማን ነው? ፈራችሁ እንዴ? እስቲ እግዚአብሔር ነው በሉ። መንግስት የእግዚአብሔር የሳኦል አይደለም። ይሄን ሊያረጋግጥ እግዚአብሔር ፈልጓል። እርግጠኞቹ ነው። የእግዚአብሔር መንግስት ሰራተኞች ከሆናችሁ መንግስት የማን ነው? የእግዚአብሔር ነው። ስለዚህ ሳኦል በዛች መንግስት ላይ ይሾም እንጂ ንጉስ ሆኖ የማን መንግስት ነው የሚያስተዳድረው? የእግዚአብሔር መንግስት። ለዚህ ነው ህዝቡ የተጠራበት ምክንያት። ህዝቡ ከእግዚአብሔር ጋር ያለውን የቃል ኪዳን ግንኙነትን በዛው እንዲያድስ፣ እግዚአብሔር የመረጠውን እንደሚቀባ የመረጠውን እንደሚያነግስ እንዲያዩ ፈልጓል እግዚአብሔር። ስለዚህ የሳኦልን ንጉስነት በእግዚአብሔር ፊት እንዲጸናለት ሳሙኤል ፈለገ። ቀደም ሲል በአርማቴም ሳሙኤልን ቀብቶት ነበር አይደል? አሁን ደግሞ በህዝብ መካከል እንደገና በምጽባ ሊቀባው ፈለገ። እግዚአብሔር የመረጠው እንደሆነ ተረጋገጠ። የሳኦል አመራር በተሰጠው የመንግስት ስልጣን የህዝብ እውቅና አገኘ ማለት ነው። በፊት እውቅና አላገኘም ነበር፣ አልጸደቀም ነበር። አሁን ግን እውቅና አገኘለት እና በህዝብ ፊት ወታደራዊ ድል እንዴት እንዳገኘ እንዲታወቅለት ተፈለገ። ማንም እንዲያቅላችሁ አትፈልጉ፣ እግዚአብሔር ካወቀ በቂ ስለሆነ። ክብር ለኢየሱስ ይሁን። ወደ መልእክቴ እየገባሁ ነው፣ ወደ ውስጥ እየሄድኩ ነው። እግዚአብሔርን የሚታዘዝ ሰው፣ እግዚአብሔር ጉልበቱ የሆነ ሰው በድል እየታጀበ ይቀጥላል። እግዚአብሔርን የሚታዘዝ ሰው፣ እግዚአብሔር ጉልበቱ የሆነ ሰው በድል እየታጀበ ይቀጥላል። ሳኦል እግዚአብሔር የመረጠው ንጉስ መሆኑ በነቢዩ ሳሙኤል በአዋጅ እንደተነገረለት እመነኝ
የእግዚአብሔር ምርጫ ስትሆን አንተ አይደለም የምታወራው፣ ራሱ እግዚአብሔር ማውራት ይጀምራል። የተነሱ ማውራት ይጀምሩ። ታላላቅ ሰዎች ስር ትገኛለህ። እግዚአብሔር በእንደዚህ ያስነሳችሁ። መብቱ የእናንተ አይሆንም፣ የእግዚአብሔር ይሆናል። የእግዚአብሔር ይሆናል። በጣም ይገርመኝ ነበር። መብትም ግዴታውንም አውቆ ለስራ የመጣው ሳኦል ከዛ በኋላ ነው። አሁን መብቴ ነው አለ። ምን ካለ በኋላ? ከተቀባ በኋላ። ምን ከተደረገለት በኋላ? አዋጅ ከተደረገለት በኋላ አሁን የኔ መብት ነው፣ አሁን የኔ ግዴታ ነው። ምን ማድረግ? ይሄንን ህዝብ መምራት፣ ይሄንን ህዝብ ማውጣት፣ ማስገባት። እግዚአብሔር እየተናገረ እንደሆነ እየተናገረኝ ስለሆነ፣ ስለዚህ ሳኦል ሌጋሊ ስራውን የጀመረው ከዛ በኋላ ነው። እግዚአብሔርን የሚታዘዝ ሰው ይቀጥላል። እስቲ ቀጥላለሁ በሉ። እግዚአብሔር ሆይ በሉ እስቲ አንተን የምታዘዝበት ጸጋ ጨምርልኝ። እግዚአብሔርን ስትታዘዙ በክብር ትቀጥላላችሁ። እየቀጠሉ ሄዱ። ሽንፈት ህይወታችሁ ላይ አይወራም። እግዚአብሔርን ስትታዘዙ ሽንፈት አታወሩ፣ ድል ነው የምታወሩት። ስሙ ይባረክ። ለምን ስትሉኝ እግዚአብሔርን የሚታዘዝ ሰው ጉልበቱ እግዚአብሔር ስለሆነ፣ ህብረቱም ከእግዚአብሔር ጋር ስለሚሆን። ወደ መጠቅለያዬ ልምጣ። በዚህ ጊዜ ይሄ ጉልበቱ እግዚአብሔር የሆነ ሳኦል ሳሙኤል አንድ ነገር ሊያደርግ እንደፈለገ ከሳሙኤልም ጋር አንድ ነገር ሊሰራ እንደፈለገ መጽሐፉን ስናደብ ቅድም አይተናል። ስለዚህ ህብረት እንዲደረግ ፈለገ። ህብረት ህዝቡ ማድረግ አለበት ከእግዚአብሔር ከሰጠው መሪ ጋር ህብረት እንዲያደርግ። የት ነው ህብረት የምናደርገው ብለን? መሰዊያ። የት? ጸሎት ቦታ። መሰዊያ ላይ ጉልበትን እያጠናከርክ ለመሄድ ከፈለክ መሰዊያ ላይ ህዝቡን ይዞ ወደ መሰዊያ ኪዳን ሲጸድቅ ወይም ሲታደስ መጽሐፍ ቅዱስ ስናጠና በሲና ተራራ ላይ እንደነበረ መጽሐፉ ይነግረናል። መስዋዕት ማቅረብም የተለመደ ነው። ችን ሐሳብ በደንብ ያዙልኝ። መስዋዕት ማቅረብ የተለመደ ነው። በንግስና ጊዜ መስዋዕት ማቅረብ ደግሞ መሰዊያ መስራት የተለመደ ነው። ከእግዚአብሔር ጋር እቀጥላለሁ የሚል ሰው መሰዊያውን ማደስ፣ መሰዊያ ላይ ኪዳን መግባት ይጠበቅበታል። በፈረሰ መሰዊያ፣ በቀጣይ ዘመን በፈረሰ መሰዊያ እግዚአብሔርን እታዘዛለሁ ማለት ዘበት ነው። እግዚአብሔር መሰዊያችንን ያድስ። የቤተሰብ የግል የህይወታችንን መሰዊያ እግዚአብሔር ያድስ። ዘጸአት መጽሐፍ የመጨረሻ ሐሳቤ ነው። ምዕራፍ 4 ከቁጥር 5 እስከ 11 እንደዚህ ይላል። ከዚያም ወጣት ወንድ እስራኤላውያንን ላከ። እነርሱም የሚቃጠል መስዋዕት አቀረቡ። ወይፈኖችን የህብረት መስዋዕትን አድርገው ለእግዚአብሔር ሰው። ሙሴ የደሙን እኩሌታ ወስዶ በጉድጓድ ሳህኖች አኖረው፣ የቀረውንም እኩሌታ በመሰዊያ ላይ ረጨው። ከዚያም የኪዳኑን መጽሐፍ ወስዶ ለህዝቡ አነበበላቸው። እነሱም እግዚአብሔር ያለውን ሁሉ ምን እንላለን አሉ? እናደርጋለን። ምን ካሉ በኋላ? መስዋዕቱን ካቀረቡ በኋላ ማንን እንከተላለን አሉ? እግዚአብሔር ያለንን እናደርጋለን። እግዚአብሔር ያለንን እናደርግ። ከዛስ ደግሞ ምን እንላለን? እንታዘዛለን። ምን የጎንዮሽ ደግሞ መታዘዝ ያለብንን ምን እንላለን? እንታዘዛለን። ከቃሉ የተነሳ እግዚአብሔርን የምንታዘዝ ሴትና ወንድ ባሪያዎች እግዚአብሔር ያደርጋል።
ቁጥር 8 ላይ ዘጸአት መጽሐፉን ያነበብኩት ላይ ከዚያም ሙሴ ደሙን ወስዶ በሕዝቡ ላይ ረጭቶ ይህ እነዚህ ቃሎች በሰጠ ጊዜ እግዚአብሔር ከናንተ ጋር የገባው የቃል ኪዳን ደም ነው አላቸው። ሙሴና አሮን ናዳብም አብዮድም እንደዚሁም ሰባዎቹ የእስራኤል አለቆች ወደዚህ ተራራ ወጡ። የእስራኤልንም አምላክ አዩ። ከእግሩም በታች እንደ ብሩህ ሰማይ የጠራ የስንፔር ወለል ነበረ። ሆኖም እግዚአብሔር ከእስራኤል ሕዝብ አለቆች ላይ እጁን አላነሳባቸውም። እግዚአብሔርንም አዩ፣ በሉም ጠጡም ይላል። ማንን ስለታዘዙ? እግዚአብሔርን ስለታዘዙ። እግዚአብሔርን በጣም የሚገርማችሁ ሙሴ ነበር አይደለ ወደ ተራራው የሚወጣ ማንን ለመገናኘት? እግዚአብሔርን ለመገናኘት። አይገርማችሁም? እግዚአብሔርን ስትታዘዝ መውጣት ትጀምራለህ። ወደ ህልውናው መግባት ትጀምራለህ። እየቀናህ አትኖርም። ዋው እነሱ እንዴት አድርገው ነው እያልክ አትቀመጥም። እግዚአብሔርን ማየት፣ ከእርሱ ጋር መገናኘት እድል ፈንታ ይሆንላችኋል። እግዚአብሔርን መታዘዝ እህል ውሃ ይሆናችሁ። ኧረ አሜን ይሆናችሁ። እግዚአብሔርን መታዘዝ እህል ውሃ ይሆናችሁ። የመጨረሻ ሐሳቤን እናገራለሁ። ክብር ለኢየሱስ ይሁን። እዚህ ጋር ጥቂት ነገር ላውራችሁ። እግዚአብሔርን ስንታዘዝ እንበረታለን እንጂ አንጠፋም። እግዚአብሔርን ስትታዘዝ እየበረታ ነው የምትሄደው። አታንስም፣ አትኮስስም፣ አትጠፋም። አንተን ማጥፋት አይችልም። እግዚአብሔርን የሚታዘዝን ሰው ማንም በምንም መንገድ ማጥፋት አይችልም። ክብር ለስሙ ይሁን እና ሙሴ ደሙን ለሁለት ሲከፍለው መጽሐፉ ላይ ስናይ መሰዊያው ላይ ያለውን ደም ምንድነው ብዬ ሳይ አንደኛው የእግዚአብሔርን ይቅር ባይነት ታያለህ። ምን ስትል? ስትታዘዝ። እግዚአብሔር ይቅር ባይ እንደሆነ ወደምታይበት የህይወት ከፍታ ውስጥ ትገባለህ። እግዚአብሔርን ስትታዘዝ። እንደገና ደግሞ የመስዋዕቱን ተቀባይነት ሲያመለክተን በህዝቡ ላይ የተረጨው ደም ደግሞ ህዝቡ እግዚአብሔርን ለመታዘዝ የገባውን መሐላ እግዚአብሔር እንደሚፈጽምለት ምልክት እንዲሆነው ይህን አደረገበት። ደሙን ያነሳና ይረጫቸዋል። እግዚአብሔርን ስትታዘዙ እግዚአብሔር ከእናንተ ጋር የገባውን መሐላ ይፈጽማል እያለ ያጸናላቸው ነበር። እግዚአብሔርን የምንታዘዝበት ጸጋ ይጨምርልን። እመኑኝ፣ እግዚአብሔርን ከታዘዛችሁ ማንም አይደለም፣ ጉልበታችሁ እግዚአብሔር ይሆናል። ክብር ለኢየሱስ ይሁን። ከዛ እነዚህ ሰዎች ምን አሉ ይላል? ወደ ተራራ ወጡ። ወደ ተራራ ወጡ። ቁጥር 9 ላይ ከዚህ በፊት ሙሴ ብቻውን ነበር። አሁን ግን እነዚህን ህዝብ ይዞ እንደወጣ የተገለጠውን የቃል ኪዳን እውነት አይተው እንደተመለሱ፣ እንደበሉ፣ እንደጠጡ፣ እንደኖሩ፣ እንደቀጠሉ ይናገራል። እና ይሄንን ቃል ሳነብ ምን ይላል መሰላችሁ? የበሉት ያን መስዋዕት የእስራኤል አምላክ እግዚአብሔርን ያዩበት ያ የተሰዋ መስዋዕት፣ የቀረበ መሰዊያው ላይ የቀረበ መስዋዕት በክርስቶስ ሞት የጸናውን የአዲሱን ኪዳን ቤዛነት የምናይበት ህይወት ውስጥ እንገባለን። ኢየሱስ ጌታ ነው። በክርስቶስ ኢየሱስ የጸናውን የአዲሱን ኪዳን ያንን ቤዛነት እንድንቀላቀል እንድናይ የሚያደርገን መታዘዝ። አልታዘዝም ካልክ ይሄ በክርስቶስ የተገኘውን የቤዛነት ህይወት መቀላቀል ይቸግራል። በሱ የተገኘውን የቤዛ ያገኘንበትን ህይወት ለመቀላቀል ግን መታዘዝ። መጽሐፍ ቅዱስ ሲናገር አንደኛ ቆሮንቶስ ላይ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው። ኪዳን ሁል ጊዜ ወደ ክርስቶስ ያመጣናል። ኢየሱስን እናያለን። እግዚአብሔር ከሕዝቡ ጋር የሰላምን ግንኙነት ለማድረግ ነበር ኪዳን እንዲታደስ የፈለገው። ኪዳን ካደስክ በህይወት ላይ፣ በቤት ላይ፣ በአገልግሎት ላይ የሰላምን አዋጅ በህይወት ላይ አውጀሃል ማለት ነው። እና ታላቅ ባላደረጉ መጨረሻው ቁጥር ላይ ምዕራፍ 15 ላይ ምዕራፍ 11 ቁጥር 15 ላይ ታላቅ ባላደረጉ ማለት
እግዚአብሔርን አመለኩ እና ኃጢአቱን ለተናዘዘ ከዚህ የበለጠ የሚያስደስት ነገር አለ የለም አይደል? እነዚህ ሰዎች ራሳቸውን ሰጡ፣ ወደ መስዋዕቱ ሄዱ፣ ወደ መሰዊያው ሄዱ፣ ራሳቸውን አዋረዱ፣ እንታዘዛለን አሉ፣ እኛ ባሪያ እንሆንም አሉ። እግዚአብሔርም ጣልቃ ገባላቸው፣ ታዳጊ ሰጣቸው። ከዚህ የሚበልጥ ምን ደስታ አለ? ይሄ የሚሆነው ግን ስንታዘዝ ነው። በወሬ አይሆንም፣ በመታዘዝ ግን ይሄ ይፈጸማል። ኢየሱስ ጌታ ነው። ስለዚህ ሳኦል ሲታዘዝ ድል ማድረግ ቻለ። ሕዝቡ ሲታዘዝ አረፈ። ሰምታችሁኛል? ሳኦል ምን ሲል ሲታዘዝ ድል አደረገ። ሕዝቡ ደግሞ ሲታዘዝ ምን አደረገ? አረፈ። ስለዚህ እግዚአብሔር የሚታዘዝ ሰው አድርጎ ይባርከን። የምንታዘዝበትን ልብ እግዚአብሔር ይስጠን። በመታዘዝ ለቃሉ ምላሽ የምንሰጥበት የህይወት ከፍታ ውስጥ እግዚአብሔር ይክተተን። እግዚአብሔር የተመሰገነ ይሁን። ቆመን እንጸልያለን።